ቤሉል ተጠለፈ። አዶም ያስጠልፎታል። ነገር ግን ራሷም ሉሊትም ልታስጠልፈው አስባ ነበረ፣ ግን ተቀደመች። አጋጣሚው ግን አሪፍ ይሆናል፣ ቢያንስ ከሉሊት ይሻላል። ሌላው ኑንያት ሁሉም ነገር አውቃለች እንዳልተመረዘች። ነገር ግን ለሉሊት ባትነግራት የተሻለ ነው ብዬ እላለሁኝ ማለት ነው። ምክንያቱም በቃ ወይ በደንብ አልመረመሩሽም ሌላ ቦታ ነው ብላ እንዳትላት። ሌላው መሲ ከቴዲ ጋር አብረው መስራት ወይም ደግሞ ጓደኝነታቸውን ፈቅዳ በቃ እስከ መጨረሻው ያለው ነገር ማወቅ አለብኝ ብላ ወስና ገብታለች። ሌላው ጠፋ የተባለ ወርቅ ቤሉል ኬስ ውስጥ ደግሞ ያቺ ጓደኛው አገኘችው። ነገር ግን ያው መሲ ሰጥታውም ነበረ ማለት ነው። እርሱ ግን ራሷ ደብቃው ስለነበረ በጣም አናደዋታል። ያው አንዳንዴ የሰው ልጅ የሰራው ክፉ ነገር በሌሎች ሲያስብ ዞሮ ወደ ራሱ ይመለሳል የሚባለው አባባል በጣም የገጠመው ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህ ዝናት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ያው ዛሬ በእንግዳ ድራማ መጥተናል። እንግዳ ድራማ እንደምታዩት እንግዲህ ኑንያት ታውቃለች። ብዙዎቻችሁ ራሱ ኮሜንት ላይ ኑንያት እንዳልተመረዘች ማወቅ አለባት ስቃይዋ መብዛት አለበት ምናምን እያላችሁ ያው ትጽፉ ነበር ማለት ነው። ግን ያው አጋጣሚው አሪፍ ነው ወስዶ ስላስመረመራት ማለት ነው። ነገር ግን ለሌላዎቹ ለሉሊት ምናምን ቤተሰቦቿ ኦሬዲ አላወቁም። ነገር ግን ሉሊት ባታቅ የተሻለ ነበረ። ያው እሷ ወስዳት ነው ይሄ ነገር ያው እንደተመረዘች የነገረቻት። ነገር ግን አሁን ለሷ ድብቅ ቢያረጉባት እየተሻለ ይመስለኛል። በነገራችን ላይ አጋጣሚውም ይገጠም ይመስለኛል። እሱ ስለተጠለፈ አሁን እሱ ፍለጋ ላይ ምናምን ስለሚሆኑ የሆነ የሷ ሐኪም ቤት መሄድ ምናምን ነገር ያው ሊረሳ ይችላል ማለት ነው። ለራሷ የውስጥ ሰላም ሰጥተዋት ማለት ነው። በአጠቃላይ እንግዲህ አዶኒ ተናዶ ወይም አቤል ተናዶ ነው እንግዲህ ልጁን ያሳሰረው ማለት ነው። እሱም ባያሳስረው ደግሞ ሉሊትም ራሱ ልታስጠልፈው ትፈልግ ነበረ ማለት ነው። ያፌት ግን እሷ ናት ብሎ ካንቺ ራስ አልወርድም ብሎ ያዛት። በነገራችን ላይ ያፌት ያው ሁላችንም እንዲመጣ ያው የፈለጋችሁት ነበረ። አሁን ራሱ ሐረግ ራሱ ምዕራፍ 2 ላይ ራሱ የተጀመረው እንደውም እንደ በፊቱ ጀግንነቱ እንደ በፊቱ ሲፋለም ነው ምናምን ማየት ምን ፈልገው ምናምን ነገር እያላችሁ ነው። ጎበዝ ነው እሱ ማለት ነው። ምክንያቱም የሆነ ነገር እንትን ይላል የሆነ ሲሰራ ያኔ ይፋለማል ማለት ነው። እና አሪፍ ነው። ነገር ግን መሲ ወደዋት ነው ወይስ ምንድነው ከሱ እንድትሆን የሚፈልገው? እንግዲህ ቴዲ አሁን ያው ከያፌት ጋር ሌላ ጦርነት ውስጥ ሊገባ ነው ማለት ነው። እሱ ሉሊትን ለማስቀናት ብሎ እንጂ እኔ ግን የእውነት ወደዋት አይመስለኝም ማለት ነው መሲ። ወይም ነው ወዷትም ሊሆን ይችላል። ነገር ግን ያው ከሉሊት ጋር ግን የተገጣጠመ ነገር ይኖረዋል ማለት ነው። በአጠቃላይ ከባድ ነው እላችኋለሁኝ። መጨረሻው ያው የምናየው ይሆናል። እና የአዶሚ መናደድ እንዴት አያችሁት? እንዴት የኔ የሆነች ነገር ይወስድብኛል ብሎ። በነገራችን ላይ አዶሚ በጣም ነው የሚወዳት ኑንያትን ይወዳታል። እሱ የምትፈልገው ነገር አደርግላታለሁ ሲል ነበር። የራሱን የአባቱን ቤት አለው፣ እሷ ህልሟ ቤት ነው። የእናት አባቶቿ ያ ማድረግ ነው ወይ እንደዛ ከሆነ አደርግላታለሁ ምናምን ነገር ሲል ነበር። ለሷ ቤሉልም ወይም ደግሞ አዶሚ ያገባች አንድ ናቸው ማለት ነው። ምክንያቱም ሁለቱም ይወዷታል። ቤሉልም በጣም ሪስፔክት አለው፣ ትልቅ የሆነ እንትን አለው። የሆነ ነገር ላይ ሰው ስለነገረው ብቻ አያምንም። በቃ ያገናዘበ ውሳኔ ነው የሚወስነው። ያ ነገሩ በጣም ይመቸኛል። የሆነ እኔ እንጃ የሆነ ከፊልም ዓለም ሁላም ራሱ አይመስልም ማለት ነው። የሆነ ነገር አይ እንዲህ ነው ብሎ የሚረዳበት ነገር የሆነ ነገር ሲነገረው ወይ ደግሞ የሆነ ነገር እንትን ሲል ይሄ ብቻ አላሳመነኝም የሚለው ነገሩ ማለት ነው። በአጠቃላይ ያው በጣም ስለምትወደው ከአዶሚ ይልቅ እሷ ቤሉል ነው የምትወደው፣ ቤሉል ነው የምትፈልገው። በነገራችን ላይ እንግዲህ ያኔ በደንብ ስላልሰማች ነው እንጂ ያው አባትየው ራሱ በህይወት ያለ
በህይወት ያለ እንድታገባለት የሚፈልገው እሱ እንዲያገባ የሚፈልገው ልጁ እሷንም ነበረ ማለት ነው። እንግዲህ በሆነ ጊዜ ያው እንዲህ ሲል ሰምቼዋለሁ አባትህ ማለቷን አይቀርም ማለት ነው። እችኛዋ ግን አሁን የመጣችዋ ግን ያው ለተንኮል ለሆነ ሴራ እንደሆነ በሆነ ጊዜ መጋለጡ አይቀርም። እሱ ዞርም ብሎ አላያትም ማለት ነው። ሉሊት ግን የሰራሻቸው ክፋቶች፣ መጥፎ ነገሮች በራሷ ጊዜ አዙሮ የያዛት ይመስለኛል። ለምን በጣም ትናደዳለች፣ ትበሳጫለች። ምክንያቱም እያንዳንዱ የምታረጋቸው ክፉ ነገሮች በሙሉ በራሷ ሲገለበጡ እያየች ነው። ሁሉም በኩል በአንዴ ነው የሚመጣው ምናምን እያለች ነው። ክፍለ ሀገር ራሱ የምትሰበስባቸው ልጆች ራሱ ታወቀባት። አዶሚ በጣም ያወቀባት ስለሆነ ለምን አብረን አንሰራም አለችው። እኔ እዛ ጋር ለምን አብረን አንሰራም ያለችው እያንዳንዱ የሰራችውን ክፉ ነገር ካወቀ በኋላ አሳልፎ የሚሰጥ ይመስለኛል። በዛው በሚሰሯቸው እንግዲህ እውነት ብለው አብረው ከሰሩ አባትየውን የሱ አባት እሷ እንደገደለችው በቃ የሚያውቅበት መንገድ ራሱ እየከፈተ ይመስለኛል ማለት ነው። ምክንያቱም ያው እሷ ስለገደለችው ማለት ነው። እና አዶሚ ያው ጠርጥሯታል ማለት ነው። በተለይ የሆነ ክፋት ነገር እንደምትሰራና እንደምታስብ ለዛ አብረን እንሰራው እና ደግሞ እንታዩት በዚህ መልኩ እየሄደ ነው። እንደዚሁም በብዙዎቻችሁ ደግሞ የኑንያት ማወቁን ደስ ብለዋቸዋል። ያኔ ቤት ለኑንያት እናት የተገዛው ደግሞ ያው ሉሊት ደስ አላለም። በአጠቃላይ ሉሊት ያው ጥቅም ነገር እንደዛ ስለምትፈልግ ከሷ የሚቀነስባት መስሎ ተናዳለች ማለት ነው። ነገር ግን ብትናደድም ተገዝቶላቸዋል ማለት ነው። ይወጣሉ። መሲ ራሱ አሁን ለምን ወጣሽ እንዴት ወጣሽ ብላ ስትከራከራት ወይ ቤት ጥለውም ሌላ ቦታ ወይ ደግሞ የተገዛላቸው ቦታ የሚሄዱ ይመስለኛል ማለት ነው። ለምን እየፈለገቻት ነው፣ አላገኘቻትም። ስትመለስ ደግሞ የት ሄደሽ ነበር ብላ ወይም በጥበጧ አይቀርም ማለት ነው። ነገር ግን ያፌት ከዛ ልጅ እንዳያት ከዛ ከእንትና አየኋት ምናምን ብሎ በወሬ መሀል በሆነ ነገር ከነገራት በቃ በጣም የምታብድ ይመስለኛል ሉሊት ማለት ነው። እንዴት ምን ታረጋለች? ምን አይነት ሴራ ነው የምትሳሲረው ብላ ለልጁም ራሱ ብዙ ነገር አይመለከተኝም ከዚህ በኋላ ያለው ነገር ባንቺ ጉዳይ ከዚህ በኋላ ነው ጨርሻለሁ ሆና ምን ስለላት። አሁን ግን ከመሲ መሆኗን ካወቀች እጅግ በጣም ሀርድ ነው። በነገራችን ያው አብረን እንስራ ምናምን ነገር ያልዋት ሉሊት ይቅርታ ሉሊት ፈልጋም ነው የፈለገችው እንዳታጋልጣት ምናምን ነገር ስለፈለገች ነው። ያን ልጅ ግን ሉሊትን በዛውም ሊበቀልበት እሱም የበለጠ ያው እንድታገኘው እንዲያገኛትም ጭምር ያሰበ ይመስለኛል ማለት ነው። ያው የሉሊት መውደቂያዋ እየደረሰ ነው። ቶሚ ግን የብዙዎቻችሁ የሞት አይመስለኝም ምናምን ቢመለስ ምናምን ነገር እያላቸው ነው ማለት ነው። እና እውነት አሪፍ ነበረ ይሄ ሁላ የሚስቱን ተንኮል ለማየት ብቻ የሆነ ነገር ቢሆን የተሻለ ነበረ። እሱ በጣም መልካም ሰው ስለነበረ ማለት ነው በአጠቃላይ። እና ያው እንትና ስለሆነ ያፌት ስለሆነ ሞተ ብሎ እሱ እንትን ያለ በአጠቃላይ ግን የሆነ ቢመጣ እጅግ በጣም አሪፍ አጋጣሚ ነበረ ማለት ነው። ግን የቤታቸው ጉዳይ ግን እውነትም ቤቱ ያፌት ይወስደዋል የእህቱ ቤተሰቡ ቤት ነው ወይስ ደግሞ እንደዚህ የምትስገበገብለት ብር ታገኘው ይሆን ሉሊት ወስተው ይሆን? እስቲ እናንተስ ምን ትላላችሁ ማለት ነው። በአጠቃላይ ሰው ያው አይምሮዋ ብር ብቻ ነው የምታስበው ማለት ነው። ልጇ ራሱ እንግዲህ አትማርም ትምህርት እንደሚሄድ ሰው ነው የምትሸውዳት ማለት ነው። ሲጀበርም ልጅቷ ራሱ የሷም ልጅ አይደለችም ገና እሷ ራሱ የምታሳድገው ፏ አድርጋ የያዘችው የሰው ልጅ እሷ ግን የራሷ ልጅ ግን ታሰቃያለች ማለት ነው። መጨረሻው በጣም ነው በነገራችን ላይ የሚናፍቀው አንዳንዴ ክፋት እንዴት ራስን እንደሚይዝ ምናምን ነገር ነው በአጠቃላይ የሚያሳየው ማለት ነው። የገያው ገጠሮቹም በጭራሽ አይፈልጓትም። አሁን የሻራ የፍትሆን የገጠሩ ልጅ ነጭ አይጥ ብሎ ነው የሚሰድባት። እንግዲህ እህትህ ናት ወደፊት ምንም መስሜ የለውም እህቴ ኑንያት ናት ኑንያት ነው የምፈልገው ምናምን ነገር እናቴ አሁን ሉሊት ክፉ ናት፣ ግን ኑንያት በጥሩ መልኩ ያሳደገቻት ደግሞ ገኒ ናት። አንዳንዴ በወለደ ብቻ ሳይሆን አስተዳደግን ነው የሰው ልጅ መልካምና ክፉ ወይም መጥፎ የሚያደርገው። እናንተም ሀሳባችሁ ዱቅ አድርጉልኝ። ቀጣይ አብረን ምና ይሆናል እንዴት
እንደሆነ